ቤተሰብ ዛሬ አዲስ ነገር አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይህም ቪዲዮ ትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ በጣም ደስ የሚል ዜና እሙሽዬ አዲስ አበባ ብመጣ ለእናንተ ምን ይመስላችኋል? ዛሬ እንግዲህ እሙሽዬ አዲስ አበባ እንደምትመጣ ነግረውኛል ማለት ነው። እንግዲህ እሙሽዬ ተመጣች ብሩኬ እናቱ ምን ያህል እንደሚፈራ ታውቃላችሁ። ነገሮች ይስተካከላሉ ብዬ አስባለሁኝ እኔ በራሴ ማለት ነው። ምክንያቱም እሙሽዬ ብሩኬ ከእሙሽዬ ቃል የማይወጣ ልጅ ነው። በነገራችን ላይ ከማንኛቸውም የማይወጣ ቃል የማይወጣ ልጅ ነው ማለት ነው። እና እንግዲህ ትናንትና የተፈጠረው ነገር ተፈጥሮ ነበረ። እንግዲህ ዛሬ በሰላም ይመጣሉ ብለዋል ማለት ነው። እንግዲህ ይህን ኖሬ አሁን ነው የሰማሁት ማለት ነው። እኔ በውስጥ ሰምቼ ነው ለእናንተ ላካፍላችሁ ብዬ ነው የመጣሁት ማለት ነው። እሙሽዬ አዲስ አበባ መጥታለች ብለዋል ማለት ነው። የመጣችውም ከማጋ ነው የሚለውን እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ ማለት ነው። ብሩክና ሀይሜ አይለያዩም የምትሉ ሁላችሁም ላይክ እያደረጋችሁ አይለያዩም የሚለውን ጽሁፍ ጻፉ ማለት ነው። አይለያዩም እስከ መቼም ድረስ የሚለያዩ ሰዎች አይደሉም። ብሩክና ሀይሚ አንድ ናቸው። ዛሬም ነገም ከነጎዳም አንድ ናቸው። ወልደው የአራት ልጅ እናትና አባት እኮ ነው እናያቸዋለን። እውነት ለመናገር በጣም ደስ የሚሉ ካፕሎች ናቸው እና ስለዚህ መጥፎነታቸውን አትመኙ። እውነት ሁላችሁም ቢሆን ጥሩ ነገር ተመኙላቸው ማለት ነው። እንግዲህ የልጅነት ነገር ምን ታደርጉታላችሁ? ልጅነት እኮ እንደዚህ ነው የሚያደርገዋል። እንደዚህ ይሰራል ማለት ያነሳል ያጠናል ነው ምንድን ነው የሆነ አባባል አለ የሚባል ማለት ነው። ባላቀውም ማለት ነው። እና ፍቅር ደግሞ እንደዚህ ያደርጋል። ምክንያቱም ፍቅር ያሸንፋል። ፍቅር ብዙ ነገሮችን ብዙ መስዋዕትነትን ያስከፍላል ማለት ነው። ስለዚህ ስለሚዋደዱ በቃ ሌላ ሲጋ ደግሞ ትታየው ሀይሚዬ በጣም በቃ ማለት አፈልግም በቃ ማንም ሰው እንዲነካባት አፈልግም ብሩኬን። ለዛ ነው እንጂ ጠልተው አይደለም እንደዛ የሆነችው። ትናንትና ብዙዎቻችሁ ምን ያመናቅራታል፣ ምን እንዲህ ያደርጋታል ምናምን እያላችሁ ነበረ። ብትመናቀር ምን ቸገራችሁ? በራሷ ቤት በራሷ እንትን በራሷ ሁሉ ነገር ማለት ነው። እና ገና ተመግፋቷ ምናምን እያላችሁ ነበረ ማለት ነው። እንደፈለገ መሆን ትችላለች። ምክንያቱም የራሷ ስለሆነ ነው። እሱም የምትናደድበት ምንም የምትለው የምትሰድበው ምንም የምትለው የራሷ ስለሆነ ብቻ ነው። እና እሱም እንደዛው ማለት ነው። እና ፍቅር ላይ ደግሞ ሌላ ሰው ያልፍበት ሁላችሁም መቼም የምታውቁን ነው። መቼም ባል ያላችሁ ፍቅረኛ ያላችሁ አትወዱም ይሄን ነገር አይደል? አቤት በተለይ እኛ ሴቶች ላይማ ተተፈጠረ በቃ ምንም ኒንጃ ምንም እኮ አለማንገራገር ነው የምንጮኸው ማለት ነው። እና ስለዚህ ቅመሟም እንደዛ ነበር እየጮኸች ያለችው ማለት ነው። ምክንያቱም የምፈልጉትን ሰው የምትመኙትን ሰው ሌላ ሰው ትያይባችሁ ሁላችሁ ማንኛችሁም እኮን አወዱም። እኔም ለራሴ አልወድም። እንዴ ያማችኋል እንዴ? እኔ ጠጉሯን ጎትቼ ነበር የምጥላት ሆነን ለመናገር ያውም ሀይሚዬ ደህና ሰው ናት እንዴ። አረ በቀላሉ ነው ያለፈቻት እውነት። እና እሙሽዬ ደግሞ ታውቃላችሁ እንዴት እንደምትወዳት ሀይሚዬን በጣም ነው የምትወዳት። ሆነን ለመናገር በቃ እንደ ልጆቿ ማለት ሴት ልጅ የላትም እሷ። ስለዚህ ሴት ልጅ በቃ የእሷ እንደምኮን በቃ ታሁን በፊትም ራሱ በብራንክ በተለያዩ ነገር አይታችኋል እንዴት እንደምትወዳት። እንዲሁም ደግሞ ከሀብ ጋር ራሱ ተጋቡ ምናምን ትል ለምንድን ነው የሚጋቡት ምናምን ራሱ ብሎ ፕራንክ እንኳ ቢያደርግ የእኔ ልጅ በጣም ነው እኮ መወዳት እያለች ነበረ ማለት ነው። እና ስለዚህ እንግዲህ አዲስ አበባ የመጣችው ነገሮችን አስተካክላ ብከት ደስ ይለናል ብዬ አስባለሁ ማለት ነው። አዲስ አበባ መጣ ጋሽዬን ቢመጣ በጣም ጥሩ ነው ማለት ነው። ደስ ይላል አይደል? ምክንያቱም ነገሮችን አስተካክሎ ይሄዳሉ ብዬ አስባለሁኝ። ለማንኛውም ግን እነሱም በራሳቸው ማስተካከል ይችላሉ። ግን ያው አሁን ላይ ግን ያሉበት ሁኔታ በጣም ይደብራል፣ ያስጠላል። ሁሉም ነገር ያስጠላል ሆነን ለመናገር ማለት ነው። ደግሞ አለቅጥ በቃ ሌለ የሆነ ቸክት ይባል ነገሮች ሁላ በቃ በጣም ነው የሚደብሩት ማለት ነውና ስለዚህ ወደ ራሳቸው ለመመለስ ቢሞክሩልን ደስ ይለናል። እንግዲህ ብሩኬ ወደ ራሴ ተመልሻለሁ እያለ ነው። ሀይሚዬ ደግሞ እንግዲህ ምንም ልትመለስ አልቻለችም ማለት ነው። ዘራ ብላለች ማለት ነው። እንግዲህ ሁሉን ወዶ አይሆንም። ሁሉ ነገር ማለት ማንኛውም ነገር ወዶ አይሆንም። ስለዚህ አሁን ቢሆን
መለመን ማለት ብዙ ኦዲንሶች መልሰት ለምናለ ብሩኬ እያላችሁ ነበረ። ሀይሚዬንም እንደዛው ትትሏል ነበረ። እንግዲህ ብሩኬ ደግሞ ዝቅ ብላ አሁን ያንተ ተራ ነው፣ መለመን አለበት ግዴታ ነው። ወደታ ይሁን በግድ ማለት ነው። ዝቅ ብላ አሁንም ድጋሚ ማለት ነው ስሙ እግሯ ላይ ተንበርክከህ ይቅርታ መጠየቅ አለብህ። ስለዚህ ለሚወዱ ሰው ደግሞ ዋጋ መክፈል አለብኝ ብሏል ማለት ነው። እኔም ለሀይሚ ትል ዋጋ ከፍላለሁ፣ እሷም ለእኔ ታለች። እኔ የምወደኝ እኔን የምታፈቅረኝ ከሆነ ዋጋ ልከፍል ይገባታል እያለ ነበር ትናንትና ራሱ ማለት ነው። እንግዲህ ዋጋ ተከፋፈሉ፣ ምንም ችግር የለውም። ይኸው ነው ምክንያቱም ዋጋም ተከፈለች እሷ ያው ላንተው ነው፣ አንተም ተከፈልክ ለሰው ነው ማለት ነው። ስለዚህ እናንተ ያው እየተዋወቃችሁ በነገራችን ላይ አሁን ላይ እንደዚህ አይነት ነገሮች ባታመጡ ጥሩ ነው ብዬ ነው የማስበው። ነገሮችን በማስተካከል ቀስ ብላችሁ በማሰብ ህጻኖች አይደላችሁም። እንዲሁም ደግሞ ትልልቅ ሰው ግዴታ መጥቶ እናንተን ማስተካከል የለበትም ማለት ነው። እና ስለዚህ ራሳችሁን አውቃችሁ ብታስተካክሉ ደስ ይለናል ማለት ነው። ኦዲየንስም ደስ ይለዋል። ኦዲየንሶች ጋር ደግሞ በጣም ብዙ ነገሮች እየተፈጠሩ ነው ያሉት። ኦዲየንሶች እርስ በርሳችሁ እየተጣላችሁ ነው። እንዲሁም ደግሞ አውቀው ነው፣ ፕራንክ ነው። አብረው መጥተው ተቡታጅራ እዚህ ጋር እንደዚህ የሚሆኑት አውቀው ነው እንጂ እውነት እንዴት ካሜራ ደቅ ነው እንዴት እንደዚህ አድርገው ምናምን እያላችሁ አላችሁ። እንግዲህ ያንን ደግሞ እራሳቸው ናቸው የሚያውቁት። እንግዲህ ያያችሁ ደግሞ እዛው በውስጥ ያላችሁ ሁላችሁም ታውቃላችሁ ነገሩን ማለት ነው። እና ስለዚህ እዩ ደግሞ አሁን ላይ ድምጧ ጠፍቷል፣ የለችም ማለት ነው። ድምጧ የጠፋችበትን ምክንያት አልታወቀም። የብዙዎቻችሁ ጥያቄ ሆኗል። ነገሩ ምንድን ነው እያላችሁ ነው። አውቃ ነው፣ እሷም እርጉዝ አይደለችም እያላችሁ ነው። እንግዲህ እርግዝናውንም እዛው ፈይታ ተጠጣው ማለት ነው። እኛ ያገባንም ማለት ነው። እንደፈለገ አድርገው የብሩኬም ሆነ የሌላም ሰው ሆነ የራሷም አላረገዘችም፣ አያገባንም። እኛ ብሩክና ሀይሚ ብቻ አንድ እንዲሆኑልን ሁላችሁም የበኩላችሁን ተወጡ ማለት ነው። ማለት የተለያየ ነገሮችን አታድርጉ። የተለያየ ነገር ባረጋችሁ ቁጥር ብዙዎች አንዳንድ አስተያየቶችን በነገራችን ላይ ብዙዎች የሚቀበሉ ሰዎች አሉና ያን ነገር ባታደርጉ ጥሩ ነው ብዬ ነው የማስበው። መልካም ነገር እሰቡ፣ ለሰው ለእናንተም፣ ለሰውም፣ ለቤተሰብም እንዲሁም ደግሞ ለራሳችሁ ለህሌናችሁ እያላችሁ ማለት ነው ትታረጉ ነገሮችን በማሰብ ቢሆን ደስ ይለኛል ብዬ ነው የማስበውና ነገሮች ባይስፋፉ ብዬ አስባለሁኝ። እኔ በነገራችን ላይ ማለት ነው ነገሮች ተስፋፉ በጣም ዋጋ ያስከፍላሉ። እውነት ለመናገር ማለት ነው በጣም ብዙ ዋጋ ያስከፍላሉ። ፍቅር ደግሞ ከባድ ነው እውነት። ፍቅር አፍቅራችሁ የምታውቁ ትኖራላችሁ። ፍቅር ኖሯችሁ ተፍቅራችሁ ብዙ ነገሮች ብዙ መስዋዕትነት ከፍላችሁ ታይሳካላችሁ የኖራችሁ ትኖራላችሁ። ብዙ ነገር በቃ እና ስለዚህ እነሱ ደግሞ ሰላም እንዲሆኑ ፍቅርን የምታውቁ ልጆች ሁላችሁም በፍቅር በአንድ አይን አይታችሁ ሁሉንም ለማስማማት ሞክሩ። እውነት በኮሜንት እራሱ ጥሩ ነገሮች እኮ እያስማማሉ። እውነት ለመናገር ማለት አንድኛው ይሻላል በሚል ምክንያት ማለት ብዙ ሰው አብዛኛው ሰው ይወደኛ ብዬ አይደለም አንድ ሰው ማለት ነው እንትን ምለው ግን የሚወድ አለ፣ የሚጠላ አለ፣ የሰውን ዝቅታ የሚፈልግ አለ፣ የሰውን አለመለወጥ የሰውን እዛው አለበት ቦታ የሚፈልግ ሰው አለ ማለት ነው። በጣም ብዙ ነገር አለ። ያን ነገር ደግሞ እንደዛ ለሰው ያን ነገር ማድረግ አይደለም የሚያስፈልገው። ለሰው የሚያስፈልገው ለእናንተም ማለት በሁሉም መንገድ በማንኛውም እምነትም ራሱ የሚያስፈልገው ምንድነው? አንድ መሆን እንዲሁም ደግሞ መልካም ነገር መመኘት ለሰው ማለት ነው። ያ ሰው ቢያገኝ ምንም ነገር እኛንም ይጠቅመናል፣ ቤተሰብ ይጠቅማል፣ ሀገር ይጠቅማል። ሀገር ብዙ ዋጋ የሚያስከፍል ነገር ሊሰራ ይችላል። ስለዚህ ይህን ነገር ብናበረታታ ደስ ይለኛል። መልካምን ነገር ማለት ነው። መጥፎዎችን ወደ ኋላ መተው አለብን። መጥፎዎችን ወደ ኋላ እየገፈተርን እየተውን ወደፊት ወዳለው ብንሳብ ሁላችንም የበደረስን ማለት ነው። እና ውዶችዬ በጣም ወዳችኋለሁ። ደግሞ የምታበረታቱኝ እኔን ከብር በሉልኝ። እኔ ደግሞ ከውስጥ የምሰማውን ነገር ይዤላችሁ ለእናንተ ብቅ እላለሁ። ለዛም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ባይ